ስለዚህ ሸሪዓም ይሄንን ነው ህግ ማለት የያዘው ምንድነው? ህገወጥ ስራዎች፣ ህገወጥ ሰዎች፣ ህገወጥ አካሄድ፣ አማራ አሰራር ይሄ ነው አይደል? የተረፈው ይሄን እዚህ ቦታ ላይ ምንድነው ልዩነቱ? ልዩነት ነው። ይሄ ዲን ይሄ መመሪያ ከወጣ 1448ኛው አሁን ይሄ አሹራ ወይም ሙሐረም የሚባለው የጀመረበት ከዛን ሰዓት ጀምሮ ጉፋ ወጥቷል። ማስፈጸሙ ግን ማን ላይ ነው? እኛ ላይ ነው ግዴታ አለ ማለት ነው። ህግ አውጪና ህግ አስፈጻሚ ይባላል። ህጉ በኢስላም ደረጃ በዚህ መልኩ ወጥቶ አስፈጻሚዎቹ ምን ስለሆኑ ነው? ለምን አናስፈጽመው? ነብያችን አለይሂ ሰላቱ ወሰላም አህዋላችንን አቋማችንን ሲገልጹ ምንድነው? ተተዳዓ አለይኩሙል ኡመም በእናንተ ላይ የዓለም ህዝቦች ይጠራሩባችኋል አሉ። ልክ አንድ ማዕድ ቀርቦ ናንብላ ተብሎ ሰዎች እንደሚጠራሩ ይጠራሩባችኋል። ጥላቶች ከኢስላም ውጭ ያሉት አካሎች ይጠራሩባችኋል። ከምን የተነሳ ነው? ትንሽ ቁጥራችን አንሶ ነው እንደዚህ የሚሆነው ብለው ሷሃቦች ጠየቁ። ላ በላንቱም ከፊሩ ኧረ ብዙ ናችሁ የዛን ጊዜ። ነገር ግን ከምንድን የተነሳ ነው አሉ። ውሳአናችሁ ከውሳ ኢሰይሊ ልክ ሃይላንድ ፌስታል አለ ቆሻሻ ጎርፍ ሲመጣ ይዞት የሚሄደው አለ። ለጥላቶቻችሁ ወይ ከእስላም ውጭ ላሉት አካሎች እንደዛ የቀለላችሁ ናችሁ፣ ጉፋፊ ናችሁ፣ ጎርፍ ይወስደዋል። ወህን የሚባል በሽታ ለክፋችኋል አለ። ወመል ወህኑ ያ ረሱላህ፣ ወህን ምንድነው ሲሏቸው ሁቡ ዱንያ ወከራሂየቱል መውት፣ ዱንያን ማፍቀር መሞትን መጥላት። ይሄ ሁላችንም ባህሪ ነው አይደል? ስብሰባን ባንጠራ ተስማምተንበታል። ስብሰባን ባናጸድቀው ዱንያ በመውደድ ሞትን በመጥላት ማንም ኺላፍ ያለው። ስለዚህ እንደ ሀገር እንደ ሃይማኖት በሌላ ሐዲሳቸው ባላህ ህግጋት ላይ የቆመ ሰውና ህግጋቱን የጣሱ ሰዎች ምሳሌያቸው አሉ ልክ እንደ ሰዎች ነው። ጀልባ ላይ እንደወጡ ሰዎች ናቸው አሉ። ጀልባው ሁለት ክፍል አለው፣ ፎቅና ምድር ቤት አለው አሉ። ከታች ያሉ ሰዎች ውሃ ለማግኘት ከፈለጉ ላይ ፎቁ ላይ ባሉ ሰዎች ዘንድ ሄደው ነው ውሃን የሚያገኙት። ስለዚህ ታች ያሉ ሰዎች ምን አሉ? እኛ በሰዎች ላይ እንመላለስም፣ ከዚህ አንድ ጠውላ እንንቀልና ውሃውን እናገኝ አሉ። ላይ ያሉ ሰዎች ተው የራሱ ጉዳይ ብለው ከተውት አለቁም ጠፋ። ላይ ያሉ ሰዎች ታች ያሉት ተው እንዲያነቁ ነው እንጠውላ ሁላችንም ልንሰጥም አይደል ብለው ተከለከሏቸው። ነጀው ወነጀው ጀሚዓ ሁላቸውም ዲያኑ ተመስመጥ ዲያኑ አሉ። ስዕላዊ አገላለጽ ለሁላችንም የሚገባ ማያሻማ አንተ ከሌና አንተ እንዲህ ነህ የማያባብል ህጋዊ የሆነ በግልጽ የሆነ መንገድ ተቀምጦልናል ማለት ነው። እዛ ላይ ማን ይገኝ? እዛ ላይ እንዴት እንንጣ ነው? ይሄንንም መልእክት ያስፈልገን እዛ ላይ ራሳችንን ለማድረግ የሁላችንም ጥረት ይጠበቃል። ባልተቤት ካልጮኸ ጎረቤት አይረዳም ይላል። እኛ ለዲናችን፣ ለሀገራችን፣ ለሰላማችን እኛ ብለን